በቃው መድኃኒቱ የሚጎዳ ነው ማለት ራሳቸውን እንዲስቱ ማድረጊያ ነው። የቤተሰብ ችግር ያልኩት በቃ በዚህ በውርሱ ምክንያት ነው እና እንዳልኩ ከከተማ ውጪ ነው ያለው ቤቱ ማለት ነው። እና ከሌላ የተወለዱ ልጆች አሉ እና ማለት በአባትና በእናት ማንገናኝ ነው እንትን ናቸው። በእናት ብቻ ነው ግን ያው ውርሱ አባቴ ነው። ሰምኛለሽ? ምንድነው ብዙ ማልነግረን ነገር አለ ማለት? በቃ አታስጨንቀኝ፣ ምክንያቱም እኔ እህቴን ማጣት አልፈልግም። ምን ማለት ነው እህቴን ማጣት አልፈልግም? ግልጽ አድርገሽ ተናገሪ እስቲ። እዚህ ስራ ውስጥ የገባሁት እህቴን ስላገቷት ነው እንጂ ፍላጎት ኖሮኝ አይደለም። አንተ የምትፈልገው ነገር ጎሎብህ አይደል? በፈለክ ሰዓት መተህ ታገኘኛለህ፣ እንደፈለክ ታረገኛለህ። ስለዚህ አሁን እህቴ እንዳለች ንገረኝ። አው እንደፈለኩ አረግሻለሁ፣ በጣም እንደፈለኩ አረግሻለሁ። ምክንያቱም እየከፈልኩሽ ነው። በዛ ላይ ደግሞ ስለ እህትሽ የምትናገሪበት አቅሙም ችሎታውም የለም። አለኝ፣ እህቴ ናት እኮ። ስለሱ ነገር እኮ አሁን ያው እኔ ወንጀለኛ ብሆንና ቤቴ ድረስ አልጠራክም አይደል? መቼም ያው እንድታውቀውም አልፈቅድልህም ነበር። ግን ደግሞ ጥፋት ስለሌለብኝ ብቻ አንተ ጋር መቀራረቡንም የፈለኩት ለዛ ነው። ይገሏታል። የት እንዳለች ባይን እንኳን አይቻት አላውቅም። የት እንዳለች ባቅ እንኳን ቢያንስ የሆነ ነገር ለማድረግ እሞክራለሁ። ግን በጣም ረጅም ጊዜ ሆነኛል ካየኋት። ይሄን ስራ እንኳን መስራት ከጀመርኩ አመት ሊሆነኝ ነው። ይሄ ሁላ ጊዜ አይቻት አላውቅም። በስልክ ያገናኙኛል እንጂ ብቻ አልፎ አልፎ እስኪ ይሁን ምንድነው አሁን ምንድነው ናፍቀሽኛል። እሺ እናቴ እንዴት ነህ? አለሁልሽ። እንዴት ነሽ? ባውንሽ በፍቅር ነው ቀኝ ነበር የነገረችኝ። ያ መርፌ እኮ እሷን ብቻ ነበር ለእሷ ብቻ ነበር የምጠቀመው። እሱንም እንቅልፍ እምቢ ስለሚላት ጭንቀት ስትረስ ውስጥ ስለምትገባ ከዛ ነገር ትንሽ ሰዓት እንኳን እንድታርፍ ብዬ ነው። ልጅቷ እንደምታያት እንቅልፍ እንኳን የምትተኛ ትመስላለች። ስለ መርፌው ስለ ልጆቹ ጉዳይ ምናምን አንቺ ነው ማለት ልጆቹ እያለቀሱ ነው ያሉት እና ደግሞ ስለ መርፌው ማወቅ ፈልጋለሁ። ከየት ነው የምታመጣው? እንዴት ነው የምታመጣው? ስለተግባባንና እንደ ኖርማል ሚስቲ ከደረቴ አስጠግቼ አቅፌሽ ምናምን ስለተንከባከብኩሽ ነገሮችን ወደ አሁኑ ቦታ ይሄ መጠየቅ ይጠፋት ነው። ስለጀመር ስለዚህ ነገር ቆንጭ ነው ያገባሽ ያጋባኛል እንጂ እየሰራሁ ነው ያሉት። ሳሚ ማለት በቃ አሁን ቢያንስ ወጣት ነክ ብዙ ነገር ታውቃለህ እንጂ ነው። እሺ ልክ ያለው ስለዚህ የራሳችንን ጊዜ ብናሳልፍ ምን ይመስላል? ምን ነገር ነው ማለት አሁን ደግሞ ልገልሽ ዝግጁ ነኝ። ምንሽን ነገር ማታረጊ ከሆነ ስለያትሽ የማውጥ እህቴን እስካላወራት ድረስ ምንም ነገር አላደርግም ከዚህ በኋላ። የፈለግኩት ነው አንቀ ግደለኛልሽ። አይ ትሰሪያለሽ አትሰሪም። ያቺ ልጅ ላይ ያው እግዚአብሔር አልፈቀደምና ያቺ ልጅ ላይ መድኃኒቱ አልሰራም እንጂ ሌሎቹ አሁን መድኃኒቱን ከተጠቀሙ በኋላ ራሳቸውን እንዲስቱ ነው የሚያደርገው። መድኃኒቱ ራሳቸውን ከሳቱ በኋላ ወደ ግንኙነት ነው የሚያደርጓቸው። አይመለከትሽም። ምክንያቱም እኔ እንዲያደርግ ትንሽ ማናሽ አይመለከትሽም ማለት ምን ማለት ነው? አይመለከትሽም ምን ማለት ነው? አይመለከትሽም ማለት አብሬክ እየሰራሁ ነው ያለው አይደል? አብሬክ እስከሰራው ድረስ ደግሞ ማወቅ ግዴታ ነው። ላታምኚኝ ትችያለሽ፣ ግን አስቀምጠናል። እየቀለድክ ነው? አሁንም እንደባለፈው አይነት የጅል ስራ እየሰራ ነው። አሁን ስለ እንደዚህ አይነት ቀልድ ሳይሆን የዚህ መረጃ ባለቤት ማን እንደሆነና ሌሎች ተጨማሪ ሰዎች ሰኛልሽ ልቀቂ። እያንዳንዱ ነገር ግልጽ አድርገሽ ማትናገሪ ከሆነ ሲጣርግ ይገልሻሉ። ገባሽ? ናስ ማን ሰለሞን ምን ልትሆን የፈለከው? ና ምን ልትሆን የፈለከው? ምን ልትሆን የፈለከው? ነገሮች ንገረኝ እስቲ። ምን ልትሆን ነበር የፈለከው? ምን ልትሆን ነበር የፈለከው? ለእናቴ ማሳከሚያ ብር ስጪኝ እባክሽ፣ እናቴ ታማብኛለች። መግቢሽ አባቴን መደባደብ ጀመሩ። አባቴ እናቴን ይመታታል። ለምንድን ነው የምመታት ስለው ደግሞ እኔን ይቆጣኛል። እናቴንም ደግሞ ይመታታል። ማዬ ደግሞ ሲመታት ታለቅሳለች። ከዛ በኋላ ግን እናቴ እየታመመች ስትመጣ አባቴ ጥሏት ሄደ። እኔ እናንተን አልፈልጋችሁም ብሎ እናቴን ጥሎብኝ ሄደ። ከዛ በኋላ እናቴ በጣም ስትታመምብኝ ከትምህርት ቤት ቀርቼ ደግሞ እናቴን መንገድ ላይ እየለመንኩኝ በማገኘው ብር ዳቦና እንጀራ እየገዛሁላት በማገኘው ብር እሷን መግባታለሁ። ምንም መደንዘዝ አይደለም። ልጅቷ ስለምታሳዝነኝ ያመኛል ምናምን እያለች ስለምትለኝ ብቻ ስለምታሳዝነኝ ነው መርፌ ማውጋት።
እናም ደግሞ ያ መርፌ ከጭንቀት ነፃ እንዳደረጋት ምናምን ነገር ነው ማለት ካለችበት ነገር እንድትወጣ የሚያደርጋት ነገር ነው እንጂ ምንም የተለየ ነገር የለውም። አቅም ማጣቴን አይታ እዚህ ቤት ወንድ የለም ብላ ነው አባትዬው ነው ጉድ የሰራኝ። ምን አለ እንኳን ምንም ባያረግልኝ እንኳን እዚህ አለውልሽ ቢላት ለሷ ሲል እንኳን ምን አለ በኖረ አለውልሽ ቢላት እኮ ባንድ ቢኖር እኮ ማንንም ሰው መጥቶ እኮ ቤቱን አይደፍረው። ለእናቴ ገንዘብ ሰጠኝና እናትሽን በዚህ ገንዘብ አሳክሚያት መድኃኒት ግዥላት የሚያስፈልጋትን ግዥላት ብላ ትሰጠኛለች። እዛ ደግሞ የተለያዩ ብዙ ህፃናቶች አሉ፣ ወንዶችም አሉ ሴቶችም አሉ። እነሱም ደግሞ ይገረፋሉ፣ ይመታሉ። ከዛ የተለያዩ ነገሮችን ደግሞ ታደርጋቸዋለች። እሷም ቢሆን መታ ነው እንጂ ማንም አላየክም። በስልክ ሳውራ ብቻ ነው የሰማው። ሲቀጥል በእኔም ቤት እንደማቆያ ነው የምጠቀመው። ሁሉም ልጆች ይመጣሉ፣ ያው ቤተሰቦቻቸው ፈቅደው ነው የሚመጡት። ይመጣሉ፣ እኔ ጋር ይቆያሉ። የሆኑ የሚመጡ ሰዎች አሉ፣ ይወስዷቸዋል። ያው ልጆቹ ምን እንደሚያደርጓቸው ባላቅም ግን ለኔ ዳጎስ ያለ ገንዘብ ስለሚከፈለኝ እንደዛ አደርጋለሁ። ቤቴን እንደማቆያ ነው የምጠቀመው። እሺ የሚመጣ ሰው አለና መርፌ ምናምን አዘጋጁልኝ። እሺ አዎ በፍጥነት እና ደግሞ ገንዘቡንም እንደዛ። አዎ ብቻ ማድረግ ያለብህን አድርግ፣ ግን አሁን አስቸኳይ ነው። እሺ መርፌው እሺ አፍጥኑት። የተለያዩ ነገሮችን እንዳላቅ ነው መሰለኝ መርፌ ተወጋኝና ብርን ሰጥተኝ ወደ ቤት ሄዳለች። ከዛ ግን እዛ ህፃናቶች ይጮሃሉ፣ ያለቅሳሉ። እነሱ እንደዚህ አድቆ የሚመልስብኝ ልጅ ምን አርጋብኝ ነው? እሺ እንደው አለም እንደባከል ለምን ልጅ ያስመርምርልኝ በደንብ አርገ። ሁሉን ነገር ቼክ አስደረገናል። ሙሉ ጤንነት ላይ መልካም ጤንነት። ታዲያ ምንድነው እንደዛም ታስወጋብኝ? ልጄንም እንደዚህ እንደኔ አልጋ ቁራኛል ታረጋት ፈልጋ ነው። ብቻዬን ነው የምኖረው እና አሁን ለምተዳደርበት በዚህ ስራዬ ነው። እንደማቆያ ነው የምጠቀመው። ወላጆቻቸው ናቸው ይዘዋቸው የሚመጡት አንዳንዶቹ ደግሞ የተቸገሩ ካሉ ደግሞ እኔ እረዳቸዋለሁ በሚል ልጃቸው እመጣለሁ። እናቴ በጣም ስለታመመችብኝ ብር ያስፈልጋታል። ደግሞ ለማንም አልተናገርኩም። ህፃናቶችንም እንደምታረጊ እኔ ስለማቅ ለማንም አልተናገርኩም። እርግጠኛ ነሽ ይሄን ነገር ለማንም አልተናገርሽም? አልተናገርኩም። ከአንድ ሰው ብሰማ ግን እገልሻለሁ። ሰምተሽኛል? አልተናገርኩም። መርፌኝ እንደወጋሽኝ ሌላ ወሬ አታውሪ። ስለዚህ ምንድነው የምትያት ማለት ነው? እናቴ ታማብኛለች፣ እባክሽ ብሩን ስጭኝ እላታለሁ። ምንም ነበረ ወይ ጉዴ! እና ማለት ሴትዮ ናት እንደዚህ የምታረገው? እዛ ቤት ውስጥ ያለችው ያቺ የተባለችው ወጣት ሴት ልጅ አፈር ልብላ እና ልጄ ምንም አልሆነች። ልጅሽን ከሕክምና ባለሙያዎችንም ጠርተን ቼክ ለማስደረግ ሞክረን ነበር። ምንም የሆነችው ነገር የለም። ሰላም ውድ የታፈነ እንባ ተከታታዮቻችን እንደምን አላችሁ? እንግዲህ ትናንትና ከትናንት በስቲያ በተለቀቁ ቪዲዮዎች ላይ ብዙዎቻችሁ ምን ያህል ስሜታችሁ እንደተነካ ምን ያህል በሰራነው ስራ ደስተኛ እንደነበራችሁና ብዙዎቻችሁ መረቃታችሁን ምስጋናችሁን ብዙ ነገራችሁን ስትለግሱ ነው የነበረው ወደ ቤተሰቦቻችን እና እውነት ለመናገር እኛም ስናየው በጣም አዝነን በጣም ተከፍተን ነበር የነበረው። አንጀት ይበላል። ያው ምናልባት እናንተ ፊት ስናቀርብ ሁል ጊዜም ነገሮችን በሰከነ መንገድ ማቅረብ መቻል ስላለብን እንዲሁም ደግሞ አስተካክለን ነገሮችን በዛው አይደለም የሚመስለው ነገር ግን ብዙ ስቃይ ብዙ ፈተናዎችን አሳልፈን ነውና እኛም ልክ እንደናንተ ስሜት አለን። በጣም የሚያሳዝን በጣም የሚረብሹ ነገሮች ነበሩ። እነሱን ጭምር ተጋፍጠን ያቺን ልጅ አቀርበን የነበረውና ምን ያህል እንደምታሳዝን አይታችኋል። እንግዲህ ዝናብ እየዘነበ ነበር፣ በሰዓቱ ብርድ ነገር ነበር። እዛ ብርድ ላይ ነው ቁጭ ብላ ስትለምን የነበረው። መጀመሪያ ሊጠራት የነበረበት ሰዓት እንደውም ሰው እየጠራች ምን እያለች ስለነበር እንዳላሸማቃት ብዬ ወዲያው እሷን ኳሮት ባለ ነው ካሜራ ማብረተንላቸው የነበረውና ከዛ በፊት የነበረ ድርጊቷን ብታዩ ሰዎችን እየተሯሯጠች እጃቸውን እያያዘች ስትለምን እናቴን አድኑልኝ ስትል እውነት በጣም አንጀት ትበላለች። ውድ ቤተሰቦች እና እናንተ አላሳፈራችሁንም። እውነት ብዙዎቻችሁ በጸሎታችሁ እንደምታግዟት በልመናችሁ ከጎኗ እንደምትሆኑ እንደው እግዚአብሔር ይስጥልኛችሁ ራሱ በጣም ከበቂ በላይ ነውና ለዚህ በጣም እናመሰግናለን። እናትና ልጅን እንግዲህ በቻልነው አቅም አገናኝተናል። እናት ቀጥተኛ ሕክምና የምታገኝበትን መንገድ ፈጥረናል። ከኛ ጋር ተባብረው የሚሰሩ አንዳንድ ድርጅቶች አሉና እነሱ የተሻለ ሆስፒታል ወስደው የተሻለ ሕክምና እንድታገኝ አድርገዋታል። ከዛ ውጭ ደግሞ ልጅንም መጪው እንግዲህ አዲስ ዓመት ነው። አዲስ ዓመት ላይ የራሷን ትምህርት የምትጀምርበት እንዲሁም ደግሞ ከእንደዚህ አይነት ስራ ተላቃ ምናልባት እናትየው የምትረዳበት አጋጣሚዎች ካሉ እንዳያችሁት ደሳሳ ጎጆ ውስጥ ነው ያሉትና እዛው እንኳን ሆና ቢሆን ነገሮች ግለሷ ተስተካክሎ ረጅም ጊዜ እንግዲህ አሁንም እኛ እየፈለግን ያለና ይህን ለማስተካከል የሚሞክሩ ሰዎች አሉ። መልካም ፍቃድ ያላቸው ብዙ ሰዎች አሉና እነዛ ሰዎች
ዓመታዊ የትምህርት ወጪዋን እንዲሁም ደግሞ የደብተር የተለያዩ ቁሳቁሶቿን ሸፍነው እንደሚያስተምሯት ቃል የገቡልንም ሰዎች አሉ ማለት ነው ቤተሰቦቻችን። ስለዚህ የእነዚህ ልጆች ፈተናል። እንደው ለዚህ ደግሞ እናንተ ያለሰለሰ ጥረት አድርጋችኋል ውድ ቤተሰቦች። ምክንያቱም እናንተ ቪዲዮቻችንን ባታዩ፣ ላይክ ባታረጉልን፣ ሰብስክራይብ ባታረጉ፣ ኮሜንታችሁን ለእኛ ባሰጡን፣ እንዲሁም ሼር፣ ኮፒ ሊንክ ባታደረጉልን ሰው ጋር አይደርስም። እንደዚህ አይነት ቅልብ ያላቸው ሰዎችን አናገኝም። ከኛ ጋር የሚሰሩ አንዳንድ ድርጅቶች ደግሞ ተባብረው ላይሰሩ ይችላሉ እና እነዛ ሰዎች ግን አሁን እነሱን ረድተዋቸው ወደ ተሻለ ጤንነት እንዲመለሱ አድርገዋል። ከምንም በላይ ግን ለእኔ አሳስቦኝ የነበረው በሰዓቱ ከሷ በተጨማሪ ብዙ የተጎዱ ህጻናቶች እንደነበሩ፣ መርፌ እንደሚወጉ፣ ከዛ በተጨማሪ እነዛ መርፌ የሚወጉ ህጻናቶች እንደሚደነዝዙና ወደት እንደማይሄዱ ጭምር ስትናገር ነው የነበረው እና እነዛ ሰዎች ወዴት ነው እየሄዱ ያሉት? ብዙ ህጻናቶች ተጎድተዋል እና እነዚህ ህጻናቶች የት ነው ያሉት የሚለውን ነገር በቻልነው አቅም ለማጣራት እየሞከርን ያለ ነው። ባለፈው ጊዜ ላይ እንዳያችሁት አንድ ሴት ነበረች እኔን በተለየ ሁኔታ አውርታ ያው ለተለያየ ለግል ጉዳይም በደንብ ነገሮች እናወራለን ብላኝ የነበረችው ሴት እና እሷ ልጅ ያው በእርግጥ እናንተም ትንሽ ላበሽቃችሁ ይችላል። ነገር ግን በህግ የሚያስጠይቃት ብዙ መረጃዎች አሉ እጄ ላይ። ነገር ግን የተሻለ መንገዶች እንድትሰጠኝ እሷ ከታሰረች በኋላ ሰዎች እንዳይሸሹ ብዬ ነበር ዝም ያልኳት እና አሁን ነገሮችን በግል ተገናኝተን ማውራት እንችላለን የሚል መልእክት ልካልኝ ነበር እና እሷ ወደ ቤቷ አመራለሁ። ነገሮችን በደንብ ለማጥናት እሞክራለሁ። ምን አይነት መረጃዎች ነው ያሉት እሷ ጋር የሚለውን በደንብ ለማወቅ እሞክራለሁ። ከዛ በፊት ግን ለእናንተ ለወደ ቤተሰቦች የምነግራቸው አንድ ብስራት ደግሞ ምንድን ነው፣ ቤቷ ከመሄደ በፊት ብዙ ነገሮችን እሷን ስንከታተላት ነበር እና 2 ቤት አላት። የት እንደሆኑ ሁለቱንም ቤት አውቀናል። ሁለቱም ቤት ደግሞ የኔ ባልደረቦች ልክ እሷ ቤት መጀመሪያ ላይ ሰብረው ገብተው እንደነበረ ያንን ቤት አስተካክለው ድብቅ ካሜራ አስተካክለን ወጥተናል። ስለዚህ ድብቅ ካሜራ ሁለቱም ቤት ስለተዘጋጀ የትኛውም አይነት ቤቷ ላይ ብትጠራኝ ነገሮችን እናስተካክላለን። እሷ የምታውቀው እንዳልተከታተልናት ቤት ውስጥ በምንም አይነት መንገድ እንዳልገባን ብዙ ነገሮችን ነው። ነገር ግን ያው እኛ ሁሉ ነገራችን ሰፊ ስለሆነ ነገሮችን አጣርተን ወደ እሷ ቤት ሄደን ድብቅ ካሜራውን አስቀምጠናል ማለት ነው። የትኛው ቤት እንደቀጠረችኝ አላወቅኩም። መልሼ እደውልልሃለሁ፣ መልእክት እልክልሃለሁ ያለችኝ። ስለዚህ ወደዛ ቤት ላይ አመራለሁ ማለት ነው። እዛ ቦታ ላይ ከሄድኩኝ በኋላ እንግዲህ ምን አይነት ነገር ይፈጠራል አላውቅም። ነገር ግን ያው መልእክቷ እንዳለ የሚያዘለው የጾታ አይነት ነገር ነው። ስለዚህ ከእሷ ጋር አንዳንድ ቆይታዎችን ካረኩኝ በኋላ ቤቷ ውስጥ ምን አይነት መረጃዎች ይገኛሉ ፈትሸ ምንም ያገኘነው ነገር የለም። ነገር ግን እኔ እንደሚሄድ ከታወቀ ምናልባት አንዳንድ መረጃዎች ሊኖሩ ይችላሉ እና ምን አይነት ፍንጭ ትሰጠኛለች የሚለውን ነገር ለማወቅ እሞክራለሁ ማለት ነው። ውድ ቤተሰቦቻችን እስቲ እንደ ሁልጊዜ ሁሉ እንዲቀናኝ ወደ ጥሩ መንገድ እንዲሄድ በጸሎታችሁ በለመናችሁ እንድታግዙኝ በአክብሮት ጠይቃለሁ። አጽንኦ ሰጥቼ መናገር እንፈልገው አሁንም ውድ ቤተሰቦቻችን ሁልጊዜም ቪዲዮቻችንን ማየት ስትጀምሩ ላይክ አድርጋችሁ እንዲሁም ደግሞ ሀሳባችሁን በኮሜንት ሴክሽናችን ላይ እንደፈለጋችሁ መጻፍ እንደፈለጋችሁ መስጠት ትችላላችሁ። ካጠፋው መሳደብ እናንተ ናችሁ ልትገስጹ ልትቆጡ የሚገባው። ይሄ ነገር ልክ አይደለም ልትሉኝ፣ ጥሩ ከሰራው መመስገን፣ ተባብረን እንደምንሰራ እኛም እናንተ እንደምናመሰግናችሁ እናንተ ማመስገን ትችላላችሁ። ኮሜንት ሴክሽናችን የእናንተ ነው፣ እንደልባችሁ መጠቀም ትችላላችሁ ውድ ቤተሰቦቻችን። ከዛ ውጪ ሼር ሚላውን ምልክት ከተጫኑ በኋላ ኮፒ ሊንክ ብታደርጉልን እናንተ ጋር ያልደረሱ ወይ ደግሞ የቪዲዮ ሌሎች ጋር እንዳልደረሰ ካያችሁ ወደ እነሱ እንዲደርስ ታደርጋላችሁ። ከዛ ውጪ ያው ጠላቶቻችን ሪፖርት እያደረጉ ቪዲዮ ወደ እናንተ እንዳይደርስ ነው የሆነ ያለው ብያችሁ ነበር እና ሁልጊዜ የምንለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ ብቻ አይደለም ወደ ቤተሰቦቻችን። ከዛ በተጨማሪ የደውል ምልክቷን መጫን ሁልጊዜም የኛ ኖቲፊኬሽን እናንተ ጋር እንዲገባ ቪዲዮ እንደለቀቅን ወደ እናንተ እንዲመጣላችሁ ያደርጋልና ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷ አለች። ሁሌም የደውል ምልክቷን መጫን እንዳትረሱ ማለት ነው ወደ ቤተሰቦቻችን። አሁን ቀጥታ ወደዛ እመራለሁ። የሚፈጠረውን ነገር ለእናንተ ቀጥታ ለማሳየት እሞክራለሁ ማለት ነው። በጸሎታችሁ አግዙኝ። አብራችሁን ቆዩ። ማነው? ሰላም ነው አለሽ? አለ መግባት ይቻላል? ሩቅ ነው ቅርብ ነው ስለነበረ ይሄኛው ትንሽ ይልቃል አይደለ? እሺ እንዴት ነሽ? ሰላም ነው አለን። ምትደውይ አልመሰለኝም ነበር። ስትደውይ ገርሞኝ ነበረ። እንዴት አልደውልም? እንደውላለን ተባብለን ነበር። በእርግጥ በመሀል እንትን አላለም ነበር። እንዴት ነሽ? አለሽ? ሌላኛው ቤትሽ ነው ይሄኛው? አዎ ሁለተኛው። እንደ ወንጀለኛ የተለያየ አይነት ቤት ውስጥ ነው የምትኖሪው? አይ ለዛ ሳይሆን ያው መከራየትም አልፈልግም እና ለዛ ነው። ይሄ ብቻ ነው ሌላኛው ቤትሽ ወይስ ደግሞ ሌሎችም ቤቶች አሉ? ኧረ እባክሽ ይሄ ብቻ ይሄ ሁሉ ቤት ታዲያ በወርስ ብቻ ቤተሰቦች ያሉ ብቻ በሚል አይከብድም? አይ ምን ይከብዳል ብለህ ነው ፋዘር እና ማዘር ያፈሩት ነገር ስለሆነ
እንዴት ነህ ታዲያ? እንዴት ነሽ? አላ እኔማ እኮ ስለ አንዳንድ ጉዳይ ላማክር ፈልጌ እዛ ነበር የደወልኩልህ። አንዳንድ ጉዳይ ማለት የሆነ ቤት አለና ስለሱ ለማከረ ነበረ። ውርስ ነው እና ምን ማድረግ እንዳለብኝ ግራ ገባኝ። ታውቃለህ በጣም ብዙ ልጆች ነን እና ከሌላ የተወለዱ ልጆች ምንም ነገር አሉ እና እነሱ ደግሞ እንትን እንዲሉ አልፈልግም ማለት መብትም የላቸውም። እኔን ከዛ ነገር ላይ አስወጡኝ እየሞከሩ ስለሆነ እነሱ ብቻ ውርሱን ለመካፈል ማለት ነው። እኔ ከጨዋታ ውጪ ላይ ፈልገዋል እና በዛ ጉዳይ ላማክረ ነበር። ያው እኔ መደበኛ ወሬዎች እናወራለን ምናምን ስትይኝ እንደው በዚህ የተለየ ነገር ይኖራል ወይ ደግሞ ምናልባት ያለሽባቸው አንዳንድ ሁኔታዎች ካሉ ብዬ ነበር አስቤ ነበር። ምናልባት አንዳንድ ወሬዎች ላይጠፉ ይችላሉ፣ ግን ያው በዋነኛነት ለዚህ ጉዳይ ነበር እንድታማክረኝ ነበር። ባለፈው ያው እንትን ስትል ስለነበረ በዛ ነው። ችግር የለውም። ያው አንዳንዴ እንደ ወንጀለኛ አይቼሽ ነበረ ባለፈው ድንገት ነገሮች እንትን ስላላሉ፣ አሁን ላይ ግን እስቲ ነገሮችን እናውራ። ታዲያ እንደዚህ አይነት ነገሮች እንደዚህ አይነት ሀብት ካለሽ ምን ያደርጋል? ህጻናቶችን በዛ ቦታ ላይ ማስቀመጥ ለሚፈልጉ ሰዎች መስጠት የተሻለ ገቢ ያለው ብለሽ ነው አንቺ ካሉሽ ሀብቶች በተጨማሪ? አይ ያው በሱ ነው። አሁን ይሄን ጉዳይ ለምን አነሳው? ባለፈው ካውንት ጨርሰን ነበር። ገባኛ። ያው ያለውን ነገር ግልጽ እንድታረጊልኝ በሚል ነው። ምክንያቱም ያው በዛ ገንዘብ ነው ሌሎችን ቤቶች የሚሰራጫል በዛ በሱ ገቢ ብቻ 2 ቤቶች ሰርቻለሁ። ለዛም ባለፈው የመጣበት ለማዘር ያልኩት ቤት እኔ ነበር ከሰራላችሁ ላይ ነው። ቆንጆ ትንሽ ግር ስላለኝ ነው። ያው አንድ ቤት ምናምን ቢኖርሽ ትንሽ ብዙ ቤቶች አሉኝ ስትይ ለዛ ነበረ። ያው ከዚህ በተጨማሪ 2 ብቻ ነው ያለው። እሱንም አንደኛው ለማዘር አሉበት፣ አንደኛው ሄዳለሁ እመጣለሁ አንተ ነገር አለ ቦታ መቀየር ስፈልግ እቀይራለሁ እና አንዳንድ ሰዎች አሉበት የተከራዩ ሰዎች ምንም ነገር አለ ከተንዳሉ አብዛኛው ግቢ ለዛ ማሪፍ እና ምን ትላለህ? ምን ታስባለህ? ምን ማድረግ እንዳለብኝ ግራ ስለገባኝ ነው አንተ የደወልኩት። አይ ችግር የለውም ማለት ማገዝ የምችለውን ነገር እኔ ለማገዝ እሞክራለሁ። ምክንያቱም መጀመሪያ የገባሁበት ነገር ያው ወንጀል ይሆናል ወይ ደግሞ ወንጀል ሊኖር ይችላል ብዬ አስቤ ነበረ። እንደዚህ አይነት ነገሮች ከሌሉ ደግሞ በቻልነው አቅም ያው ተግባብተናል። ምንም ቢሆን አይደል አንዳንድ ነገሮችን እያወራን ነው። ስለዚህ ሲቀጥል ደግሞ ከዛም በላይ እንድንግባባም ብዬ ነበረው ለአንተ የደወልኩት። ማለት በስራ መሀል ያው መግባባቶች ይፈጠራሉ ብዬ ስላሰብኩኝ ከዛ ብዬ ነው። ችግር የለውም። ያው ነገሮችን እንትን ለማለት እንሞክራለን። እስቲ ማግዝሽን ነገር ምን አይነት ነገሮች ነው? በደረቁ አደረኩካ። ችግር አይ ያን ያህል የሚያስፈልገኝ ነገር እንኳን የለም። ውሃ ካለ ወይ ምናልባት ነው። እሺ እሺ ስራ ቆንጆ ምንም አይልም። ብለሽ ውሃም አላስፈልግ። አይ እሺ ችግር የለውም። ሳላስበው ነው ታውቃለህ ወደ አንተ የደወልኩት ጠዋት እንደተነሳው። ማለት ሀሳብ የመጣልኝ ጠዋት ነበርና በዛ እና ሌላ የምትፈልገው ነገር ካለ ሌላ ምንም አያስፈልገኝም። አሁን እውነት እንገናኝ ስላልሽኝ ያው ነገሮችን ለመገናኘትና ለማውራት ብቻ ነው የመጣሁት። ችግር የለውም። እሱ ላይ በደንብ እንትን ማለት እንችላለን። ምንድን ነው የገጠመሽ ችግር? ምንድን ነው የቤተሰብ ችግር ያልሽው? የቤተሰብ ችግር ያልኩት በቃ በዚህ በውርሱ ምክንያት ነው እና እንዳልኩ ከከተማ ውጭ ነው ያለው ቤቱ ማለት ነው። እና ከሌላ የተወለዱ ልጆች አሉ እና ማለት በአባትና በእናት ማንገናኝ ነው እንትን ናቸው። በእናት ብቻ ነው ግን ያው ውርሱ አባቴ ነው። እናም አሁን እነሱ መካፈል ይፈልጋሉ እና እኔን አሁን ያሰቡት በማዘር ስም ስለሆነ ቤቱ እኔን ከጨዋታ ውጭ አድርገው እነሱ ቤቱን ሊካፈሉ ነው እና እንደዛ ነው። እና ምን ማድረግ እንዳለብኝ እኔ እንጃ። እንዴት አድርጌ ላሸነፋቸው እንደምችል አላውቅም። ደግሞ የሚገርም መሸነፍ አልወድም።
እና በምንም መንገድ እንትን ማለት አለብኝ እና ምን ማድረግ እንዳለብኝ አላውቅም። ለዛ ግራ ስለገባኝ እስቲ ምናልባት ነገሮችን በዛው ግልጽ አድርገሽ ንገሪኝ። መሸነፍ ካለመፈለግ ብቻ ነው ወይስ ደግሞ ሌላ ያለብሽ እልህ ግትርነት አለ? የአባቴ ቅርስ ስለሆነ በአባቴ ስም ያለው እሱ ያሰራው ቤት ነው እና እሱ ቤት እንዲሸጥም ሆነ ማንም እንዲካፈል አልፈልግም። ምክንያቱም አባቴን በጣም ነው የምወደው። እንጀራ አባቴ ነው ከማዘር ጋር ያለው። ፋዘር ከሞተ ቆይቷል እና የእሱ ማስታወሻ ስለሆነ እሱ ቤት ምንም እንዲሆን አልፈልግም። ለዛ ነው ምናልባት እኔ ያው በብዙ ስራዎች እንደምንወጠር ታውቂያለሽ። ብዙ ወንጀለኞችን ለመያዝ ነው የምንሞክረው። ነገር ግን የምንችላቸው ነገሮች ካሉ እኛ ማስተካከል የምንችላቸው ነገሮች ካሉ እኔ ጋር ያሉ ባልደረቦቼ ነገሮችን ሊያግዙሽ ይችላሉ ብዬ አስባለሁ። ከዛ የተለየ ምንም ልነግርሽ ወይ ውለታው ልልሽ የምችለው ነገር የለኝም። የቻልከውን ያህል ልትረዳኝ ማለት ያው ብዙ የምታውቃቸው ህግ አማካሪዎች ሊኖሩ ይችላሉ። ከስራ ከአንጻር ብዬ ስላሰብኩኝ ነው። እንደው ባለፈው ጊዜ ላይ ነገሮችን ግልጽ ለማድረግ ያህል ስለ አንዳንድ ነገሮችን አውርተን ነበር እና ያንቺን ወንጀለኝነት የሚከቱ በተወሰነ መልኩም ደግሞ ያው ጥርጣሬ ውስጥ የሚከቱ ብዙ ነገሮች እንደነበሩ ነግሬሻለሁ። እነዛ ነገሮች አሁንም እንዳሉ ናቸው እና ያው ከአንቺ ጋር ያለኝን ቅርበት በመጠቀም ነገሮችን ለማስተካከል ሞከርኩኝ እንጂ እነዛ ነገሮች በህግ ሊያስጠይቁሽ ይችላሉ። ስለዚህ ነገር ምን ትያለሽ? ስለሱ ነገር እኮ አሁንም ያው እኔ ወንጀለኛ ብሆንና ቤቴ ድረስ አልጠራክም አይደል? መቼም ያው እንድታውቀውም አልፈቅድልህም ነበር። ግን ደግሞ ጥፋት ስለሌለብኝ ብቻ አንተ ጋር መቀራረቡንም የፈለኩት ለዛ ነው እንጂ ሰው ለመሸሽ ይሞክራል እንጂ ጥፋት ሲኖርበት ለመቅረብ አይሞክርም እኮ አይደል? እርግጠኛ ነሽ ስለነዚህ አይነት ነገር? ምንም ጥርጥር የለውም። ምናልባት ግን ጥፋተኛ የሆንሽባቸው ሁኔታዎች ቢኖሩ ወይ ደግሞ ብዙ ነገሮችን ለማጣራት ሞክሬ ነበር። ከዛ በኋላም በእርግጥ ይሄ ነው የሚባል ተጨባጭ ያገኘሁት መረጃ የለም። ነገር ግን አሁንም ድረስ አረፈደም። መናገር ያለብሽን ነገር ያደረግሻቸው የገባሽባቸው ነገሮች ካሉ ገጽ አድርገሽ ብትነግሪኝ ለአንቺም ለእኔም የተሻለ ነው። ምክንያቱም ጥሩ እስከተቀራረብን ድረስ ከዚህ ነገር እንድትወጪ እረዳሻለሁ። ያው ግን ደግሞ ምንም የምነግርህ ነገር የለኝም። ባለፈው ሁሉም ነገር አውርተናል እና ምንም የምነግርህ ነገር የለም በዛ ጉዳይ እንኳን። ምክንያቱም እውነቱን ነው የነገርኩህ። የምትፈልገው ነገር ካለ ደግሞ ከዚህ በኋላ ይበልጥ እየተቀራረብን ስንመጣ ታውቃለህ ስለኔ አይመስልም? ምን ታስባለህ? እንደው ስትናገሪ በነበረበት ወቅት ላይ የሚወጉት መርፌ ነበረ ምናምን ብለሽኝ አልነበረ ባለፈው? ስለሱ ነገር ከዛ በኋላም ትንሽ በጣም እንቅልፍ እየነሳኝ ነው ታውቂያለሽ። እንዴት እንደዚህ ልትቻለሽ? ምን አይነት መርፌ ቢሆን ነው? ልጅቷ እንደሚያማት ነበር የነገረችኝ። ያ መርፌ እኮ እሷን ብቻ ነበር ለእሷ ብቻ ነበር የምጠቀመው። እሱንም እንቅልፍ እምቢ ስለሚላት ጭንቀት ስትረስ ውስጥ ስለምትገባ ከዛ ነገር ትንሽ ሰዓት እንኳን እንድታርፍ ብዬ ነው። ልጅቷ እንደምታያት እንቅልፍ እንኳን የምትተኛ ትመስላለች። የተወሰነ ሰዓት ታርፋለች። ግን ጋር ትናንት ትሄዳለች። መድኃኒቱ ራሱ የሚሰራው እየቆየ ስለሆነ እንትን ትላለች። እንደውም እረፍት ታደርጋለች ብዬ ስላሰብኩኝ ነው እንጂ ምንም ነገር የለም። መድኃኒቱን ከሷ ውጪ አልጠቀመውም እና እኔ ለራሴ እንቅልፍ እምቢ ሲለኝ ነው ስጨናነቅ የምጠቀመው መድኃኒት። ቤትሽስ ማንም የለም? የዛኔ አንዳንዴ ያው በስራ ምክንያት ማገኛቸው ሰዎች አሉ ምናምን ብለሽኝ ስለነበረ ምናልባት ሰዎች ካሉ እዚህ ቤት ከኔ ውጭ ማንም ሰው አይመጣም። ምናልባት ፋዘርና ማዘር ካልሆነ በስተቀር። ማዘርም ከስንት አንዴ እዚህ ሲሆን ቡና እንጠጣ ምናምን ነው የምትመጣው እንጂ ማንም አይመጣም ከኔ ውጭ። ያው ከማዘር ውጭ ሁለተኛ ሶስተኛ ሰው አንተ ነህ ከምታውቀው ቤት ከዚህ በኋላ አለ እና ከሁሉም ቤቶች ደግሞ በጣም ወደው ቤት ነው። በቃ ማለት ሰላም የሚሰጠኝ አይነት ቦታ ስለሆነ በጣም ደስ ይለኛል። እዛም ያለውበት ባለፈው ቤት እንደምታየው ጎረቤቶች አሉ ምናምን ነገር መታሃል አይተቋል እንጂ ድምጽ ጫጫታ ምናምን ይረብሽኝ። ምናልባት ግን ነገሮችን ግልጽ ለማድረግ ያህል ይኸውልሽ እነዚህ የምታያቸው ማስረጃዎች አንቺን በህግ ሊያስጠይቁሽ የሚችሉ ናቸው። ባለፈው ላይ በህግ የምትጠይቂበት ነገር ምንም አላረጋገጥኩም ምናምን ስልሽ የነበረው ምናልባት ምንም የተለየ ነገር የለኝም ብለሽ እንድታስቢና እኔና አንቺ እንድንተጋገዝ እንዲያደርገን ነበር። ነገር ግን ስሚኝ፣ ባለፈው ምንም ወንጀለኛ እንዳሉሽ ነበር ስትናገር የነበረው። ያንቺን ወንጀለኛነት የሚያረጋግጥ ነገሮች ደግሞ ብዙ ነበሩኝ እኔ። ነገር ግን ከዛ የተሻለ ነገር ካለ ለማወቅ ያህል ነው። ከአንቺ ጋር የሚሰሩ ሰዎች ካሉ
እንጂ አንጠልጥዬ ይዤ መሄድ ከብዶኝ አይደለም። ዛሬም ደግሞ ስጠሪኝ ምናልባት እቺ ልጅ ነገር በዛው እየተከታተልንሽ ነበረ። አንድም አንቺን ሳናይ ተሰራ ምክንያቱም ከኛ አጀንዳ ታመጭ ብዙ ነገሮችን ስናደርግ ነበርና ለዛ ነበር ይሄን ነገር አድርጌ ነበረው። እንዴት አታምነኝም? ቢያንስ እኮ አሁን ድረስ አሁን ቤት እየጠራሁ ክራሴ ነው ቤትሽ የመጣሁት ምናልባት ስለተቀራረብን ያጠፋሽውን ነገር ወይ ደግሞ ተጎድተሽ ከሆነ ወይ ደግሞ በቃ ስለቀረበኝ ብለሽ ነገሮችን እርዳኝ ብለሽ ትነግሪኛለሽ ብዬ ነው እንጂ በእነዚህ አይነት መልኩ ይሆናል ብዬ አስቤ አልነበረም። ይገባኛል ለምን አይነት ምክንያት እንደጠራሽኝ፣ ግን በዛው ነገሮችን ትነግሪኛለሽ የሚል እምነት ስለነበር ነው። አሁንም ግን ወንጀለኞቹን የማትናገሪ ከሆነ ነገሮችን በእነዚህ አይነት መልኩ ከምናስቀጥለው ይልቅ በኃይል እንዲሆን ታስገድጅኛለሽ። ይኸውልሽ ከአንቺ ጋር ወንጀለኝነትሽ ኦልሬዲ ተረጋግጧል። ከአንቺ ጋር ምንም የምናወራቸው ነገሮች ሁሉ ተግባባን። እዚህ ጋር ያለው ማስረጃ ነው። መጀመሪያ ስለ ወንጀለኞቹ ንገሪኝ። አሁን እንደዚህ አይነት ነገሮችን ተይና ወንጀለኛ እንደሆንኩ እኮ በቃ ታውቃለህ አይደል? ስለዚህ ወንጀለኛነትሽን አምነሻል። በጣም ጥሩ። ከማን ጋር ነው? ግን ደግሞ አሁን ከእኔ ጋር ቁጭ ብለህ እንደዚህ አይነት ነገር ማውራት አይከብድም? ለምን ይከብደኛል? ምክንያቱም ወንጀለኝነትሽን ለማወቅ ነበር ለዚህ ቦታ ላይ እንድንተዋወቅ ነው፣ ከዚህ የበለጠ እንድንቀራረብ እኮ። ይኸውልሽ እኔ ነገሮችን ላወራሽ ነገሮችን በተለየ መልኩ ካንቺ ጋር ለመግባባት አንድ ነገር ልንገርህ። ቆይ ሳሚ ማለት በቃ አሁን ቢያንስ ወጣት ነክ ብዙ ነገር ታውቃለህ መቼም። እሺ ስለዚህ የራሳችንን ጊዜ ብናሳልፍ ምን ይመስላል? እነዛን ወንጀለኞች ታጋልጫለሽ? እርግጠኛ ነሽ? ምን አይነት ማስረጃ አለ? አብረን እንድሰራለን አላደርግም። ብር ከሆነ የምትፈልገው ችግር የለውም፣ እነሱን አናግራቸው ነው። እኔን ከሚከፍሉኝ እጥፍ አድርገው እንዲከፍሉ ካደርጋለሁ። እኔ የምፈልገው ከእናንተ ገንዘብ አይደለም። ተግባባን? ህፃናቶቹን ሲበዘብዙ ህፃናቶቹን ጉልበታቸውን ሲያጠፉ የነበሩት እሱንም ቢሆን ለማወቅ ከፈለክ እኮ በዛ መልኩ ገብተህ ማወቅ ትችላለህ አይደለ? ማጣራት ከሆነ የምትፈልገው። እኔ ግን አሳልፌ ከሰጠሁት የኔ ህይወት ነው የሚበላሸው። እንዴት ነው አንቺ ህይወት የሚበላሸው? ማለት አሁንም ስለገባያው ነው። ይኸውልሽ ስሚኝ፣ አሁንም ቢሆን ስላንቺና እዛ ቦታ ላይ ስላሉት ሰዎች ጉዳይ አይደለም ምን እየተጠነቀቅኩ ያለው ስለነዚህ ህፃናቶች ነው። እና ደግሞ ያንቺ ማስረጃ እጄ ላይ አለ አይደለ? ያንቺ ማስረጃ እጄ ላይ ካለ ደግሞ እነዛን ሰዎች ለመያዝ እርጅኝ እያልኩሽ ነው ያለሁት። ተግባባን? ያንን እስካላስረዳሽን ድረስ ከአንቺ ጋር ምንም መግባባበት ምክንያት የለም። የምትፈልጊው ነገር ምን እንደሆነ አላውቅም። የምትፈልጊው ነገር ግን ለማድረግም የምትፈልጊው ነገር አድርግላለሁ። ግን አሁን ግን አብረን ጊዜ እኔ እሱን ከሆነ ደግሞ የምትፈልጊው ወንጀለኞቹን አንድ በአንድ መጀመሪያ ስጪ። ወንጀለኞቹን እኮ ላጋለጠን ለምችለው መጀመሪያ ከአንተ ጋር ጊዜ ካሳለፍኩ በኋላ ከዛ በኋላ ምንም አይነት ማረጋገጫ የለኝም። አታስብ። እሱ እጅግ ላይ እንደሆንኩ ነግረኛል። ቤት ይኸውልሽ ምናልባት እንደባለፈው ካሜራ እየቀዳን ነው ወይ ደግሞ ነገሮች በተለየ ሁኔታ ጥሩ እየሆኑ አይደለም ብለሽ አስበሽ ከሆነ ብዙ ነገሮች ውስብስብ ናቸው። አሁንም ቢሆን የእኛን መንገድ በደንብ የምታውቂ ይመስለኛል። ተግባባ? ግን ይሄን ቤት አታውቀውም አይደለ? እና ደግሞ ማንም እንደሌለ እነግርሃለሁ። ብቻዬን እንደሆንኩም እየነገርኩህ ወንድ ልጅ ነህ፣ ትረዳኝ ይገባል። ወጣት ነህ በዛ ላይ። ምናልባት ነገሮችን ባይለ እንደዚህ አትሁን እና ከቻልክ አንተ የፈለግከውን ነገር እንድሰጥክ እኔ የፈለግኩትን ነገር ነገሮች ከዚህ በላይ በኃይል እንዲሆኑ ባታደርጊ ጥሩ ነው። ምን ተፈጠረ ማለት የደበረክ ነገር አይ? እኔ እኮ ወንጀለኞቹን ከመያዝ ጋር ነው እንጂ ጉዳዬ ከአንቺ ጋር ነገሮችን ይሄ በተለየ መልኩ ወደ ሌላ ነገር ከመውሰድ አይደለም አይደል? ሀሳቤ ይገባኛል እኮ ግን ደግሞ ያው በቃ ያየው ቀን እራሱ በጣም ተመችቶኛልና ለዛ ነው ወደዚህ ጠራውክ እንጂ እኮ ሌላ ሰው ሳላቃርቻ አይደለም። እነዚህ ወንጀለኞች የት ነው ያሉት? ስለነሱ ማከፈለክ የምፈልገው ነገር አይደለም። ቢያንስ ምን አይነት መረጃ እንዳለሽ ንገሪኝ። ስለነዚህ ሰዎች ብዙ መረጃ አለኝ። ምን አይነት መረጃ? ኮስ እንደነገር መጀመሪያ ይኸውልሽ ከአንቺ ጋር እንደዚህ አይነት ግንኙነት ውስጥ ከገባው በኋላ ምንም አይነት መረጃ እንደሌለሽ ካወቅኩኝ ነገሮች የከፋ ነው የሚሆኑት አይደለ? አንቺ ላይም ነገሮች ወደ ከፋ መንገድ በሱ ጉዳይ አታስብ። ይኸውልሽ መረጃ አለኝ ብለሻል አይደለ? ስለዚህ መረጃሽን አሳይኝ። ሂጂና አሳይኝ መረጃሽን። ከዛ የምትፈልጊው ነገር ለማድረግ ዝግጁ ነኝ። እርግጠኛ ነኝ በምፈልገው ነገር ተስማምተን። ችግር የለውም። አዎ መጀመሪያ ግን መረጃው ነው የሚወሰነው።
እነዚህ ናቸው መረጃዎቹ። ሌላ ተጨማሪ መረጃ አለሽ መቼ? ይሄ እንደ ሳምፕል ነው። በጣም ብዙ መረጃ አለ። ነገር ይካል ምን አይነት ፋይል ነው ይሄ? የአንድ ሰው ፋይል ብቻ ነው? የሌሎቹስ? የሌሎቹን ማወቅ ከፈለክ የምፈልገው ነገር ካደረኩ፣ ስለዚህ የምፈልጊውን ነገር ማድረግ ያለብኝ ሌላ መረጃ ለመስጠት ነው ማለት ነው። ምክንያቱም ተመችቶኛል፣ ወድጃለሁ። ወንድ ልጅ ነህ፣ ስሜቴ ሊገባክ ይገባል። አንድ ነገር ልንገርሽ። አንደኛ መጀመሪያ ጀምሮ ስንከታተልሽ ነው የነበረው ማለት። ከዛ በተጨማሪ ደግሞ ዳግመኛ ስለኔ የምታውቁት ነገር የለም ወይ ደግሞ ምንም አይነት ነገር አታረጉኝም ብለሽ ነበር። ነገር ግን ቤትሽን እንደተለመደው ሰብረን ገብተን ድብቅ ካሜራ አስቀምጠናል። እሱን እንኳን አንተ እየቀለድክ እንደሆነ ይገባኛል። እየቀለድኩ እንዳልሆነ ደግሞ እኔ ያለው ነገር አሳይሻለሁ። ከዛ ውጪ ደግሞ ይሄ መረጃ ለኔ ከበቂ በላይ ነው። እዛ ጋር ድብቅ ካሜራ አስቀምጠናል። ምናልባት እየቀለድኩ መስሎ ሊሰማሽ ይችላል፣ ላታምኚኝ ትችያለሽ፣ ግን አስቀምጠናል። እየቀለድክ ነው? አሁንም እንደባለፈው አይነት የጅል ስራ እየሰራ ነው? አሁን ስለ እንደዚህ አይነት ቀልድ ሳይሆን የዚህ መረጃ ባለቤት ማን እንደሆነና ሌሎች ተጨማሪ ሰዎች ሰኛልሽ ልቀቂ። እያንዳንዱ ነገር ግልጽ አድርገሽ ማትናገሪ ከሆነ ሲጣርግ ይገልሻሉ። ገባሽ? ገባሽ ወይ? እሺ ንገሪ። እያንዳንዱ ነገር ግልጽ ትነግሪኛለሽ። አሁን ማንም አያድንሽም፣ ማንም አያስጥልሽም። ስለዚህ ሰው እንዲያስጥልሽ ከሆነ የምትፈልጊው ንገሪ። ማንም ያስጥልሽ የለም። የኔም ሰዎች ጭምር አያገባቸውም። እነሱንም ቢሆን አልፈራም። ስለዚህ እነዚህ ህፃናቶች ለማዳን እንዳንቺ አይነት አውሬዎችን ሲጣርግ ይገላቸዋል። ተግባባን? ተግባባ ነው። ያንዳንዱ ነገር ትናገራለሽ አትናገሪ? ትናገራለሽ አትናገሪ? እነግርሃለሁ። እውነቱን ትነግሪኛለሽ። ወደ ሳይን መገድሽ ገባሽ? ገባሽ ወይ? እሺ ትንሽ ትንሽ ትቀየርሽ ያንዳንዱ ትነግሪሽ ትንሽ ትቀየርሽ። እሺ ተነግሪ ሆኖ በይ ኑ ግቡ እናንተ ኑ ካሜራውን አስተካክሉ። ሰምኛለሽ? ለቅሶሽን ምናምን ታዩና እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። አሁን ተግባባን? ካንተ ይሄን አልጠብቅም ነበር። ምን ማለት ነው? ነገር አልጠብቅም ማለት አምኜክ ነበር እኮ። ይኸውልሽ ሰምኛለሽ? አመንሽኝም አላመንሽኝም አሁንም የተፈጠሩትን እያንዳንዱ ነገሮች ግልጽ አድርገሽ ትነግሪኛለሽ። ተግባባን? ተግባባን ወይ? ምን እንድነግርህ ነው የምትፈልገው? የተፈጠረውን እያንዳንዱን ነገር ግልጽ አድርገሽ እሺ? ሰማሽኝ ወይ? ለካ እየተጫወትክብኝ ነበረ። ምንድን ነው የምትጫወትብሽ? ምንድን ነው የምትጫወትብሽ? እኔ እኮ አምኜክ እንደራሴ ሰው ነበረ የቀረብኩት። ይኸውልሽ አሁን ለቅሶሽን እያንዳንዱ ነገር ታየው እባክሽን። የተፈጠረውን ነገር ብቻ ግልጽ አድርገሽ እንድትነግሪኝ ነው ፈልገው። ተግባባን? ምን እንድነግርህ ነው የምትፈልገው? ስለ እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ ፈልጋለሁ። ስለ እያንዳንዱ ነገር ከዚህ በፊት እኮ ተነጋግረናል አይደል እንዴ? ምንድን ነው ማወቅ የምትፈልገው? በጣም ጥሩ። ስለ ወንጀለኞቹ የራስሽ ማስረጃዎች እንዳሉሽ ጭምር አረጋግጠሽልኛል። ስለዚህ ይሄንን ማረጋገጫ ግልጽ አድርገሽ እንድትነግሪኝ ፈልጋለሁ። በቃ ያለኝ ማስረጃ እንዳየከው ነው። ካየከው ውጭ ሌላ ማስረጃ የለኝም። እና አንዳንዴ እዚህ የሚመጣ የኔ አለቃ ይሆናል። እሺ በፈለገ ሰዓት ነው የሚመጣው። ግንኙነት ማድረግ ሲፈልግ እና ብር ሊሰጠኝ ነው የሚመጣው። እሱ በፈለገ ሰዓት ነው የሚመጣው፣ ግን በየትኛውም ሰዓት ና ካልኩት ይመጣል። ካንቺ ምንም ገንዘብ ሊሰጥሽ ብቻ ነው የሚመጣው? ገንዘብ እዚህ ቦታ ላይ ያስቀምጥሽ ለምንድን ነው? ከኔ ጋር ግንኙነት ለማድረግና ገንዘብ ሊሰጠኝ። ስለዚህ ቤተሰቤ የራሳችን ቤት ነው ምናምን ያልሽው ነገር ውሸት ነው ማለት ነው? ሁሉም ነገር ውሸት ነው። እናቴ እዚህ የለችም። ሁሉም ነገር ውሸት ነው ማለት ይሄ ነው ብዬ ማልነግርህ በጣም ትልቅ ነገር አለ እኔ ላይ ደረሰብኝ ማለት ነው። ማለት አሁንም እየሆነ ያለ ነገር አለ እና እንዲህ ነው ብዬ የምነግርህ ነገር ግን አይደለም። ምክንያቱም ያን ነገር ካወጣው የብዙ ሰው ህይወት ነው የሚበላሸው። ለዛም ነው እናቴ እዚህ አይደለችም። አባቴም እንደነገርኩ አርፏል እና እናቴንና ከኔ በታች ያሉትን ለመርዳት ብዬ ነው እዚህ ስራ ውስጥ የገባሁት። ስለዚህ ካንቺ በታች ያሉ ሰዎች አሉ፣ ከዛ እነሱ ለመርዳት ነው እንደዚህ አይነት ነገር ውስጥ የገባሽው። ከኔ በታች ያሉ ትናንሽ እህቶች አሉ፣ እነሱ ለመርዳት ነው። እናቴም አሁን ላይ ያው ስለምትታመም ትንሽ ያማታልና ለዛ መንቀሳቀስ አትችልም። ለዛ ነው እዚህ ነገር ውስጥ የገባሁት። እኔም ፈልጌ አይደለም። አሁንም ያለሁበት ነገር በጣም ከባድ ነገር ነው፣ ግን ይሄ ነው ብዬ የምነግርህ ነገር አይደለም። ሻው ማርቀሱን ምናምን እያንዳንዱ ነገር ታዩና ነገሮችን ግልጽ አድርገሽ እንድትነግሪኝ ነው ፈልገው። ከዚህ በተጨማሪ ደግሞ ብዙ ነገሮች ሆነዋል፣ ብዙ ነገሮች ተፈጥረዋል እያልሽኝ ነው ያለሽው። ከዛ ውጪ እዛ ቦታ ላይ መጡ የነበሩ ህጻናቶች ነበሩ። ስለዚህ እያንዳንዱ የሚወጉት መርፌ ጉዳት የሚያደርስባቸው ነው ማለት ነው? አይደለም አልኩህ እኮ እሱን እኮ ነግሬሃለሁ።
ይኸውልሽ ሰምኛለሽ ስለሱ ነገሮችን ግልጽ አድርገሽ አልነገርሽኝም እያንዳንዱ ነገር ደግሞ ግልጽ አድርገሽ እንድትነግሪኝ ፈልጋለሁ ስለ ህፃናቶቹ የሆነ ነገር እንደሚደርስባቸው እርግጠኛ ነኝ ስለዚህ ግልጽ አድርገሽ ንገሪኝ አሁን በቃው መድኃኒቱ የሚጎዳ ነው ማለት ራሳቸውን እንዲስቱ ማድረጊያ ነው ያቺ ልጅ ላይ ያው እግዚአብሔር አልፈቀደምና ያቺ ልጅ ላይ መድኃኒቱ አልሰራም እንጂ ሌሎቹ አሁን መድኃኒቱን ከተጠቀሙ በኋላ ራሳቸውን እንዲስቱ ነው የሚያደርገው መድኃኒቱ ራሳቸውን ከሳቱ በኋላ ወደ ግንኙነት ነው የሚያደርጓቸው ይደፈራሉ ማለት ነው ወደ ቤተሰቦቻችን ያው እየሰማችሁ ያላችሁት ነገር ምን አይነት እንደሆነ ግልጽ ነው ምን አይነት ነገሮች እንደሚያደርጉ ምን አይነት ነገሮች እንደሚፈጠሩ እያንዳንዱ ነገር እየሰማን ያለ ነውና በዚህ ልክ ነገሮች ይሆናሉ ብለን አልጠበቀንም ነበር እውነት ለመናገር እሺ ማለት እነዚህ ሰዎች እንደዛ እንዲሆኑ ተደረገን በል ነገሮች በእነዚህ አይነት መልኩ አለፈን በል ቆይ ይሄ ገንዘብ ሰጠዋል ወይ ደግሞ ላንቺ መጥቶ ገንዘብ ይሰጣል ግንኙነት ያደርገኛል የሱስ ቦታ የሱስ ፖዚሽን ምንድነው ነገር እኮ የተለያዩ ሰዎችን ይዞ ይመጣል ከዛ እዛ ያሉትን ልጆች እንደዛ ያደርጋሉ እንግዲህ ምን ብዬ ነገሮችን እንደምናገር በምን አይነት መልኩ ነገሮችን ላስረዳ እንደምችል አላውቅም እውነት ለመናገር ነገሮች በጣም ውስብስብ እየሆኑ ነው ውድ ቤተሰቦቻችን መጀመሪያ ላይ ለመነችም እንደረዳት ብዙ ነገሮችን እንድታረግ ነበር ወደዚህ ቦታ ላይ ጠራችኝ እንዳያችሁት ነገር ግን በቻናው አቅም ድብቅ ካሜራ አስቀምጠን እንደነበረ ቤቷ ውስጥ ብዙ ነገሮች ተፈጥረው እንደነበረ ቀድመን ነገሮችን አጣርተን ይሄን ነገር ፈጥረን እንደነበረ በደንብ ታውቃላችሁና በዛ ነገር ምክንያት አሁን እንግዲህ ብዙ ነገሮች ከዚህ በተሻለ መልኩ ግልጽ ሆነውልናል አሁንም ቢሆን ደግሞ ከዚህ በተሻለ መልኩ ነገሮችን ለማጣራት እንሞክራለን ማለት ነው ከዛ ውጪ ሌሎች መርፌ ከተው ህፃናቶች መርፌው ማን ነው የሚያመጣላችሁ ራሱ ነው የሚያመጣልኝ ማለት እሱ ባይመጣ እንኳን በሰው ነበር የሚያስልከኝ እነሱ እስኪመጡ ቀድሞ መዘጋጀት ስላለባቸው ልጆች እናም ለዛ ነበር ስለዚህ እሱ ነበር ይዟቸው የሚመጣው እነሱ ነው ያው ከሱ በተጨማሪ ለሱ ገንዘብ የሚሰጠው ሰው አለ ወይስ ደግሞ ቀጥታ እናንተ ናችሁ ይሄን ነገር የምታገኙት ከሱ የበላይ ሊኖር ይችላል ማለት ይሄን ያለ እርግጠኛ አይደለሁም ግን ደግሞ የሱም የበላይ ያለ ይመስለኛል ነው እርግጠኛ ስላልሆንኩ ከዚህ በፊት ማንንም አይቻላቅ ግን ከዚህ በፊት በስልክ ሲያወራ ስለሰማሁት ነው ማለት ትዕዛዝ ሲቀበል ሰምቻለሁ እንደነገርኩ ነው ማለት ይሄ ስራ ተገድጄ የገባሁበት ነገር ነው እንጂ ፈልጌው አይደለም ይሄ ነው ብዬ ማልነግርህ ነገር ደግሞ አለ ምንድነው ነው ብለሽ ማልነግርህ ነገር ከነገርኩ የሰው ህይወት ነው ማበላሸው የሰው ሳይሆን የቤተሰቤን ህይወት ነው ማበላሸው ሰምኛለሽ ምንድነው ብዙ ማልነግርህ ነገር አለ ማለት በቃ አታስጨንቀኝ ምክንያቱም እኔ እህቴን ማጣት አልፈልግም ምን ማለት ነው እህቴን ማጣት አልፈልግም ግልጽ አድርገሽ ተናገሪ እስቲ እዚህ ስራ ውስጥ የገባሁት እህቴን ስላገቷት ነው እንጂ ፍላጎት ኖሮኝ አይደለም በሷ እያስፈራሩ ነው ብዙ ነገር እያደረጉኝ ያሉት እናቴ እንደነገርኩ አቅመ ደካማ ናት ማለት በቃ አሁን ስለሚያማት መንቀሳቀስ አትችልም ብዙ ምን ይሄን እያስተዳደርኳት ያለሁት እሺ እናታናሽ እህቴን አግተዋታል የት እንዳለች አላውቅም ሁሌ በሷ ነው የሚያስፈራሩኝ እኔ የሆነ ስህተት ብሰራ እሷን ነው የሚገሏት እኔ ደግሞ እህቴን ማጣት አልፈልግም ለዛ ነው እዚህ ሁላ ነገር ውስጥ የገባሁት ይሄን ስራ የጀመርኩት እንጂ ፈልጌው ፍላጎት ኖረኝ ወይ የሌላ ሰው ህይወትን ለማበላሸት አይደለም ስለዚህ አሁን ወደድሽም ጠላሽም እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ ማለት ነው ተግባባን እህትሽን ማዳን የምትፈልጊ ከሆነ አሁን እየተናገርሽ ያለሽውንም ነገር ደግሞ እንዴት ልመንሽ እንዴት እውነት ነው ብዬ ልውሰደው ምን የምሬን ነው ማለት እህትሽ ታግታ ከሆነ ለምን ለፖሊሶች ልታሳውቂ አልቻልሽም መጀመሪያ ይገሏታል የት እንዳለች ባይን እንኳን አይቻት አላውቅም የት እንዳለች ባቅ እንኳን ቢያንስ የሆነ ነገር ለማድረግ እሞክራለሁ ግን በጣም ረጅም ጊዜ ሆነኛል ካየኋት ይሄን ስራ እንኳን መስራት ከጀመርኩ አመት ሊሆነኝ ነው ይሄ ሁላ ጊዜ አይቻት አላውቅም በስልክ ያገናኙኛል እንጂ እህቴ ምን እንደምትሆን አላውቅም እየበላችሁን እየጠጣችሁን ጤናማ ትሁን አትሁን እዚህ ጋር ሌሎቹ እንደሚያደርጓቸው ያርጓት አላውቅም ታዲያ ከዛም በተጨማሪ በቃ ማጣት አልፈልግም ለዛ ነው እናቴ ሌላ ቦታ እንደሄደች ነው የምታውቀው ለትምህርት እሺ ወደ ውጪ እንደላኳት ምናምን ነው የምታውቀው እዛ ዘመዶች አሉኝ ታውራታለች ስትለኝ አዎ ምናምን ነገር ነው የምላት ምክንያቱም
ምን ብዬ እነግራታለሁ? እናቴም በዚህ መሀል በሽተኛ ስለሆነች እሷንም ማጣት አልፈልግም። ገባ? ተገድጄ እንጂ ፈልጌ አይደለም ይሄን ስራ እየሰራ ያለሁት። አላውቅም እንዴት ነገሮችን ከዚህ በላይ ግልጽ ላደርግላችሁ እንደምችል ውድ ቤተሰቦቻችን። እያለች ያለችው እንግዲህ እህቷ ታግታ እንደሆነ ነው። የእውነት እህቷ ታግታ ከሆነ የተባለው ሰውዬ ግዴታ ወደዚህ ቦታ ላይ መምጣት መቻል አለበት። እሱን ማግኘት መቻል አለብን። እሱን ካላገኘን ነገሮች መፍትሄ ሊኖራቸው አይችልም። ያ ካልሆነ ግን ነገሮች በራሳቸው መልኩ የራሳቸውን ነገር መያዝ መቻል አለባቸው እና እስቲ እንዴት ይሆናል እያንዳንዱ ነገር እናጣራለን ውድ ቤተሰቦቻችን። የእውነት እህቷ ታግታለች። ምክንያቱም የተባለው ግለሰብ ስለዚህ በፈለገው ሰዓት አንቺ ጋር ለመምጣት በደውይለት ይመጣል ማለት ነው። ከኔ ጋር በየትኛውም ሰዓት ግንኙነት ማድረግ ስለሚፈልግ ይመጣል። ስለዚህ እሱ ከተያዘ ምናልባት እህትሽን ይዞ የሚያስፈራራው ስለሆነ እሱ የሚመራን ቦታ ላይ ልናገኘው እንችላለን። እሷ በጣም ጥሩ። ስለዚህ ቀጥታ የእሷን እህት ለማግኘት ነው የምንሞክረው ውድ ቤተሰቦቻችን። እስቲ ይሄንን ያለውን ግለሰብ ወደዚህ ቦታ ላይ እንዲመጣ እናድርገው። ከዛ በኋላ ደግሞ ምን አይነት እውነቶችን ምን አይነት ነገሮችን ይነግረናል አላውቅም፣ ግን ነገሮች ከዚህ በተሻለ መልኩ ወደ ተሻለ ቦታ ላይ ይሄዳሉ ብዬ ተስፋ አደርጋለሁ። ከዛ በተጨማሪ ግን በቻልነው አቅም እንግዲህ ወደዚህ ቦታ ላይ እንዲመጣ እናደርጋለን። እስቲ ነገሮች እንትን አላሉንም። ያው በመሀል ነበረ ለማስተካከልም እየሞከረ ነው የነበረው። ከእሷ ጋርም በነበረኝ ቆይታ ላይ እንግዲህ በመሀል መብራት ጠፍቶ እንደነበረ አይታችኋል ውድ ቤተሰቦቻችን እና እሱን በምን አይነት መልኩ እናምጣው፣ ወደዚህ ቦታ ላይ እንዴት መምጣት ይችላል፣ እንዴት እናገኘዋለን የሚለውን ነገር በቻልነው አቅም እናጣራለን። ካጣራን በኋላ ደግሞ ወደ ተሻለ ቦታ ላይ ለመድረስ እንሞክራለን ማለት ነው። ይሄ ነገር ስር እየሰደደ ነው። ባለፈው ጊዜ ላይ የተፈጠረው ነገር በደንብ አይታችኋል። ስለታመመችው ልጅ እንዲሁም ደግሞ እናቷን ስታስታም እንደነበረ ብዙ ነገር ደርሶባት እናቷን ከጎኗ ሆነ ስትረዳ የነበረችው ምስኪን ልጅ ነበረች እና ስለሷን ብዙዎቻችሁ ጠይቃችሁኝ በመግቢያ ላይ ብዙ ነገሮችን ነግራችኋለሁ። ስለዚህ አሁን ደግሞ ይሄ የተባለው ግለሰብ ወደዚህ ቦታ ላይ እንዲመጣና ነገሮችን ለማውራት እንዲመቸን እናደርጋለን ማለት ነው። ውድ ቤተሰቦቻችን የእውነት እህቷ ታገታ ከሆነ እሱ ከመጣ በኋላ ደግሞ እያንዳንዱ ነገር ከዚህ በተሻለ ግልጽ አድርጎ ይነግረናል ብዬ ተስፋ አደርጋለሁ። ስለዚህ እስቲ እሱም ወደዚህ ቦታ ላይ እንዲመጣ እናደርጋለን። ያንን መንገድ በተወሰነ መልኩ እንፈልጋለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። አስተካከላችሁት? በቃ እናንተ ሄዱ። በዚህኛው በሩቅ እንግዲህ ውድ ቤተሰቦቻችን ያው በቻልነው አቅም ነገሮችን እያስተካከልን ያለ ነው። አሁንም እቺ ልጅ አለች አጠገቤ ሁሉ ነገር አምናለች። እህቷ እንደታገተችባት ብዙ ጉዳት እንደደረሰባት ጭምር ነበር ስናገር የነበረው እና አሁን ላይ እንግዲህ እኔን ስጠብቀኝ የነበረው ልብስ አስለብሰን በቻልነው አቅም እሱን እንድታወራውና ነገሮችን በተወሰነ መልኩ እንዲፈቱልን ለማድረግ እየሞከርን ያለ ነው። በካሜራ አድርገናል። እሱ እየደረሰ እንደሆነ ነው የምናውቀው። ስለዚህ እሱ ወደዚህ ቦታ ላይ እንደመጣ የተለየ ነገር ይኖራል ብዬ አስባለሁ። እሱ እህቴን አፍኖብኛል። ከዛ በተጨማሪ ብዙ ነገሮች የሚያደርገው መርፌውን የሚያመጣው ብዙ ነገሮች የሚፈጠሩት በእሱ ምክንያት ነው ብላለች እና እስቲ እሱ ወደዚህ ቦታ ላይ እንዲመጣ እናደርጋለን። እሱ ከመጣ በኋላ ደግሞ ምን አይነት ነገሮች ይፈጠራሉ አናውቅም። ይኸውልሽ ምንም ያስፈራሽ ነገር የለም። አሁን ለእህትሽ ስትይ ለአንቺም ስትይ ነው ነገር የምታደርጊው። እንደመጣ ወንጀል እንደሚሰራ ብዙ ነገሮች እንደሚያደርግ ነው እንድታወሪ የምፈልገው። ተግባባን? ምንም ነገር እንድትፈሪ አልፈልግም። ይኸውልሽ ድምፁ እዚህ ቦታ ላይ ይቀመጣል። እኛ በየትኛውም አይነት አጋጣሚ አንቺ ላይ ጉዳት ሊደርስ መስሎ ሲሰማን ወዲያው ነው ዘው ብለን የምንገባው። ገባሽ? በጣም ጥሩ። ስለዚህ እናደርጋለን ማለት ነው። ሌሎቻችሁ በደንብ ተስተካከሉ። እንዴት ነሽ? ምነው ዛሬ ደግሞ አጣድፍሽ ጠራሽ? ናፍቀኝ። እርግጠኛ ነሽ የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። ለማወቅ ስለፈለኩ ነው ስለናፈቀኝ። ይሁና ብቻ እርግጠኛ ነሽ? ይሄን እርግጠኛ ነሽ ማለት ነው? በእኔ ትተማመኝ? አዎ ብቻ አልፎ አልፎ እስኪ ይሁን። ምንድን ነው? አሁን ምንድን ነው? ናፍቀሽ ናፍቀሽኛል። ስለናፈቀኝ አዎ ናፍቀሽኛል። እሺ እና ታዲያ እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነሽ? በናፍቀኝ መቀኝ ተመጣጣ ያው ከደወልኩልህ እራሱ እኮ በጣም ቆየ። ስራ ቢዚ ያደርገናል። ለሱ ነው። እሺ እኔ ስለ ልጆቹ ጉዳይ እና ስለ መርፌው ምን ማለት ነው? ስለ መርፌው ስለ ልጆቹ ጉዳይ ምናምን አንቺ ነው ማለት ልጆቹ እያለቀሱ ነው ያሉት እና ደግሞ ስለ መርፌው ማወቅ ፈልጋለሁ። ከየት ነው የምታመጣው? እንዴት ነው የምታመጣው? አሃ ስለ ተግባባንና እንደ ኖርማል ሚስቲ ከደረቴ አስጠግቼ አቅፌሽ ምናምን ስለተንከባከብኩሽ ነገሮችን ወደ አሁኑ ቦታ መጠየቅ የጠፋት ነው። ስለጀመር ስለዚህ ነገር እኮ አንቺ ነው ያገባሽ። ያገባኛል እንጂ እየሰራ ነው ያሉት። አይመለከትሽም። ይመለከተኛል። ምክንያቱም እኔ እያደረኩ ትንሽ በእናትሽ
አይመለከትሽም ማለት ምን ማለት ነው? አይመለከትሽም ምን ማለት ነው? አይመለከትሽም ማለት አብሬክ እየሰራሁ ነው ያለሁት አይደል? አብሬክ እስከሰራሁ ድረስ ደግሞ ማወቅ ግዴታ አለ። ይኸውልሽ አጉል ፊት ባቲ ነገሮችን ባታበላሻቸው አሪፍ ነው። አንቺ ስለዚህ ነገር አይመለከትሽም አልኩሽ፣ አይመለከትሽም። እሺ የማይመለከተኝ ከሆነ እህቴ ትታለች እንድትነግረኝ እፈልጋለሁ። ጭራሽ የሚያስቅ ነገር ያለው አይመስለኝም። እህቴ የት ናት? ምን ነው ዛሬ ሞቴን አፍጥልኛለሽ? እህቴ የት እንዳለች ልትነግረኝ አትችልም? እስካሁን ድረስ የምትፈልገውን እያደረግኩልህ ነው አይደል? አንተ የምትፈልገው ነገር ጎሎብህ አይደል? ወጥሽ ታሪክ ነው። በፈለክ ሰዓት መተህ ታገኘኛለህ፣ እንደፈለክ ታረገኛለህ። ስለዚህ አሁን እህቴ የት እንዳለች ንገረኝ። አዎ እንደፈለኩ አረግሻለሁ፣ በጣም እንደፈለኩ አረግሻለሁ። ምክንያቱም እየከፈልኩሽ ነው። በዛ ላይ ደግሞ ስለ እህትሽ የምትናገሪበት አቅሙም ችሎታውም የለም። አለኝ እህቴ ናት እኮ። ምን ማለት የለሽም አልኩሽ፣ የለሽም። አለኝ እህቴ ናት። የሰማኸኝ ነው? እህቴ ናት። እስከዛሬም ጸጥ ያልኩት ማለት ነው። ዝም በይ። ሳኔት ላለማበላሽ ያምሻል እንዴ? ምንድነው በጣም ፊትፊታሽ? ይኸውልሽ ስሚ፣ አፍሽን የምትዘጊ ከሆነ አፍሽን ዝጊ፣ አለያ አገልግልሻለሁ። ስለ እህትሽ ምንም አይነት ነገር አያገባሽ። በቃ እህትሽ ሰላም የምትሆነው ያልኩሽን ነገር ስታረጊና ማዝሽን ነገር አይስ አንድ ነገር ንገረኝ። እህቴንም እንደሌሎቹ ሴቶች እየደፈራችሁ ነው የምታስቀምጣው? ምንድነው ዛሬ ስለሱ ነገር ማወቅ ፈለግሽ? ናፍቀችኛ እህቴ። እስከዛሬ ሳትናፍቀኝ ቀርታ አይደለም፣ ሞቷን ላለማበላሸት ስል ነው። እሺ ጸጥ ያልኩት። እንደዛ ከሆነ እህትሽ ከናፈቀችሽ የምትበየውን ስራ በስርዓት እስከዛሬ እየሰራሁልህ ነው። አንድ ያጎደልኩብህ ነገር የለም፣ እሱን ታውቃለህ። አሁን በደንብ ስሪ። ገና ይቀረኛል። ገና እኮ አንድ እርምጃ ላይ ነን። ገና ነው። እሺ ገና ማለት ምን ማለት ነው? እህቴን ካየኋት ዓመት ሊሆነኝ ነው። ትንሽ እኮ ነች። አንድ ዓመት ለአንተ ትንሽ ነው። አንተ ፍቅር ስለማታውቅ ቤተሰብ ስለሌለ ሊሆን ይችላል። ለነገሯ ለአንተ ቤተሰብ ምን እንደሆነ ምን ታውቃለህ? ፍቅር ምን እንደሆነ ምን ታውቃለህ? ፍቅር ለአንተ ብርና ብር ብቻ ነው አይደል? ዋናው ነገር እኮ ብር ነው። አሁን ይኸውልሽ እህትሽን ማየት ብትፈልጊ ከሆነ በእህትሽ ናፍቃሽ ከሆነ የምትባየውን ነገር ስቴፕ ባይ ስቴፕ እያንዳንዷን ነገር ልጆቹን የሚወጉትን መርፌ ሳመጣልሽ በስርዓት ልትወጊ ይገባል። አልወጋቸውም። አትወጊያቸውም? እህቴ የት እንዳለች ካልነገርከኝ ከዚህ በኋላ አንድም ነገር አላደርግም። እንግዳውስ ሲጣርጊ ስገልሽ ታያለሽ። ግደለኝ። እኔ ደግሞ ምንም ነገር ነው ማራለሁ ከዚህ በኋላ። እስከዛሬም ፈልጌ አልነበረም ያደረኩት። እሺ በቃ ተፈታተሽ። በጣም ተፈታተሽ። ገባሽ? በጣም እየተፈታተሽ ነው። ምንም ነገር ነው ማለት። አሁን ደግሞ ልገልሽ ዝግጁ ነኝ። ምንሽን ነገር ማታረጊ ከሆነ ስለየትሽ እህቴን እስካላወራት ድረስ ምንም ነገር አላደርግም ከዚህ በኋላ። የፈለግኩት ነው አንቀ ግደለኛሽ። ትሰሪያለሽ አትሰሪም? ትሰሪያለሽ አትሰሪም? ትሰሪያለሽ። መርማሪ ጋዜጠኛ ሳሙኤል እባላለሁ። እያንዳንዱ ነገር እያጣራ ነው የነበረው። ያዛት እሷን ሌሎቻችሁ ነው ምርት ታረጋ ነበር። ንገረኝ እስኪ አንቀል ገላ ነበር። የት ነው ያለችው? ልጅቷ የት ነው ያለችው? ልጅቷ የት ነው ያለችው? ንገረኝ። ልጅቷ የት ነው ያለችው? የተገደለችው ልጅ ልገላት የነበረችው ልጅ የት ነው ያለችው? የት ነው ያለችው? ሰማኛለህ? ያንን ነገር ማትናገር ከሆነ እዚሁ ሲጣርግ እገላለሁ። እሺ ነገሮችን ግልጽ አድርገህ ማትን እገላለሁ። ነገሮችን ግልጽ አድርገህ ትነግረኛለህ። ተግባባ ነው? አትነስ። የት ነው ያደረካት? ማነህ አንተ? ና እስኪ ማን ስለሆንክ ነው በዚህ የምታስፈራረው ሰው? ማነህ አንተ? የት ነው ያደረካት? ልጅቷ የት ነው ያለችው? የት ነው ያለችው? አታውቅም? አታውቅም? ልጅቷ የት እንዳለች? የት ነው ያደረካት? ልጅቷን አላውቅም አልኳት። ሰማኛለህ? ነገሮችን ግልጽ አድርገህ ትናገራለህ። ተግባባን? ነገሮችን ግልጽ አድርገህ ማትናገር ከሆነ ደግሞ ከዚህ የከፋ ነገር ይደርስብሃል። ነገሮች ውስብስብ አታርግ። ውጭ ላይ ነው አንተና እኔ። የት ነው ውጭ ላይ? ውጭ ላይ እናንተ እንዴት ነው የምናወራው? ውጭ ላይ እንድናወራ ነው የምትፈልገው? ነው የፈለግከው? ውጭ ላይ እንድናወራ ብቻ ነው የምፈልገው? ሌላስ የምፈልገው ነገር የለም? ንገረኝ እስኪ። ልቀቀኝ! ጭራሽ ትወራጫለህ አይደል? ወይኔን ረሳው መሰለኝ። እሺ አልተዋወቅማ። ማነህ እባክህ? ሰለሞን ተውት። ማነህ ሰለሞን? ንገረኝ እስኪ። ማነህ ሰለሞን? ምን እየሆንክ ነው?
ና እስኪ ማነው ሰለሞን? ምን ልትሆን የፈለከው? ና ምን ልትሆን የፈለከው? ምን ልትሆን የፈለከው? ነገሮችን ንገረኝ እስኪ። ምን ልትሆን ነበር የፈለከው? ምን ልትሆን ነበር የፈለከው? እሺ ሰለሞን ምን ልትሆን ነበር? ተነስ ተነስ ተነስ፣ አሁን ተነስ ተነስ ተነስ፣ ና ተነስ ተነስ ና ተነስ ና ተነስ 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 ተነስ። እሺ ሰለሞን ምንድን ነበር ያሰብከው? ሀሳብህ ምንድን ነበረ? ምንድን ነበር ሀሳብህ? ምንድን ነበር ሀሳብህ? ምንድን ነበር ሀሳብህ? ንገረኝ። አሁን ይኸውልህ ትሰማኛለህ? ልጅቷ የት ነው ያለችው? ይሄንን ነገር ግልጽ አድርገህ ንገረኝ። የት ነው ያለችው? ያቺ አንድ ፍሬ ልጅ የት ነው ያለችው? ያቺ ህፃን ልጅ የት ነው የተደበቀችው? አትናገርም? አትናገርም አይደለ? አላውቅም። እንዴት እንደማወራ ቃል አስተካክሉ። ካሜራውን አስተካክሉት። እንዴት እንደማወራ ነቃለሁ። እሺ ተገባህ?